በዓመት አንዴ የምንጀምረው ጉዞ አለ። የድህነት ጉዞ፣ የንስሐ መንገድ፣ የአርባ ቀን ጸሎትና የእግዚአብሔር ፍቅር መገለጫ። ዛሬ የዐቢይ ጾምን ታሪክ፣ ምስጢርና መንፈሳዊ ትርጉምን አብረን እንቃኛለን። ይህ ጾም ምንድን ነው? ለምንስ እንጾማለን? ምንስ ያስገኝልናል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካሉት 7ቱ የአዋጅ አጽዋማት መካከል ዋነኛውና ቀዳሚው ዐቢይ ጾም ነው። ይህ ጾም ከክርስቶስ ልደት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ በገዳመ ቆሮንቶስ የጾመውን 40 ቀንና 40 ሌሊት የምናስብበት ነው። ጌታችን በዚያ በምድረ በዳ ምንም ሳይበላና ሳይጠጣ ሰይጣን ለ3 ጊዜ ያቀረበለትን ፈተና ድል በመንሳት የሰው ልጅ ከተረገመው የዲያብሎስ እስራት ነፃ ወጣ። ይህንን የማዳን ሥራ፣ ይህንን የመንፈሳዊ ጦርነትና የድል ታሪክ የምናስታውስበት ወቅት ነው። እኛም የእርሱን ፈለግ ተከትለን ወደ መንፈሳዊ ከፍታ የምንወጣበት የታላቅ በረከት ወቅት ነው። ይህ ጾም የድሮ ታሪክ ብቻ አይደለም፣ የዛሬም ነው። እኛም እንደ ጌታችን በሥጋዊ ተድላ ላይ መንፈሳዊ ድልን የምንቀዳጅበት፣ ራስን የመግዛትና ከእግዚአብሔር ጋር ያለንን ግንኙነት የምናድስበት ወርቃማ ጊዜ ነው። ይህ የ55 ቀናት ጉዞ በተለያዩ ስሞች ይጠራል። እያንዳንዱ ስም የራሱ የሆነ ጥልቅ ትርጉም ይዟል። አንደኛውና ዋነኛው ስሙ ዐቢይ ጾም ነው። ዐቢይ ማለት ታላቅ፣ ብርቱ ማለት ነው። መዝሙረኛው ዐቢይ እግዚአብሔር ወዐቢይ ኃይሉ፣ ዐቢይ እግዚአብሔር ወብዙኃ ኩቴቱ እንዳለ ታላቁ አምላክ የጾመው ከአጽዋማት ሁሉ የሚበልጥና ታላቅ መንፈሳዊ ሥራ የሚሰራበት በመሆኑ ነው። ሁለተኛው ስሙ ሁዳዴ ጾም ነው። ሁዳድ ማለት የመንግሥት እርሻ ወይም ማንኛውም የሕዝብ ብዛት ያለበት ሥራ ማለት ነው። ዐቢይ ጾምም ከአጽዋማት ሁሉ ብዙ ቀናትን ስለሚያካትትና ኃያሉ አምላካችን የጾመው ጾም በመሆኑ ብዙ ምዕመናን በአንድነት የሚጾሙት ጾም ስለሆነ ሁዳዴ ይባላል። ሦስተኛው ስሙ በዓተ ጾም ነው። ይህ በቀላሉ የጾም መግቢያ መባቻ ማለት ነው። የረጅም መንፈሳዊ ጉዞ መነሻ። አራተኛውና አምስተኛው ስያሜዎች ጾመ አርባና ጾመ ኢየሱስ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀን ስለሆነ ጾመ 40 ተብሏል። ጾመ ኢየሱስ ደግሞ እርሱ ጾሞ እኛም እንድንጾም ስላዘዘን ነው። ስድስተኛው ስሙ ጾመ ሙሴ ነው። ቅዱስ ያሬድ በዘወረደ ጾመ ድጓው
ከመዝ ይቤ ሙሴ እስመ ለዓለም ሙሴኒ ይቤ በውስተ ኦሪት እያለ ስለዘመረ ይህ ስም ተሰጥቶታል። ሙሴ 40 ቀንና 40 ሌሊት እንደጾመ እናስታውሳለን። አሁን ደግሞ አንድ ጥያቄ ልትጠይቁ ትችላላችሁ። ጌታ የጾመው 40 ቀን ከሆነ ቤተክርስቲያናችን ለምን 55 ቀናት እንድንጾም አዘዘች? ምስጢሩ እንዲህ ነው። አብይ ጾም በአጠቃላይ 8 ሳምንታት ወይም 55 ቀናት አሉት። በውስጡ 8 ቅዳሜዎችና 7 እሁዶች ይገኛሉ። እነዚህ ቀናት በድምሩ 15 ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት እነዚህ 15 ቀናት ከጥሉላት ወይም ሥጋ፣ ወተት፣ እንቁላል የሚከለከልባቸው ቢሆንም እንደ ሌሎቹ የጾም ቀናት እስከ 9 ሰዓት ድረስ አይጾሙም። ይልቁንስ ከጥሉላት ብቻ በመታቀብ እንደ ማንኛውም ቀን ከጠዋት ጀምሮ እስከ ማታ ይበላል። ስለዚህ የጾም ወራት በትክክል 40 ቀን እንዲሆን ተብሎ የተሰላ ነው። ይህ የሚያሳየው የቤተ ክርስቲያናችን ጥልቅ የሥርዓትና የሂሳብ ዕውቀት ነው። የአብይ ጾም ጉዞ የሚጀምረው ዘወረደ በሚባለው ሳምንት ነው። ዘወረደ ማለት ከላይ የወረደ ማለት ነው። ይህ ሳምንት አምላካችን አዳምንና ልጆቹን ከኃጢአት ሞት ለማዳን ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው መሆኑንና የፈጸመውን የማዳን ሥራ ያመለክታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ካለው ከጌታችን ቃል በመነሳት ሊቁ ቅዱስ ያሬድ በጾመ ድጓው መጀመሪያ ላይ ዘወረደ እምላይሉ አይሁድ ሰቀሉ ወሚመ ኢያእመሩ እግዚአ ኩሉ ዘያዩ በቃሉ በማለት ገልጾታል። ትርጉሙም አዳምን ለማዳን ከሰማይ የወረደውን አምላክ አይሁድ ሰቀሉት፣ የሰማይ ሥልጣን ያለው የሁሉ ጌታ እንደሆነም ምንም አላወቁም ማለት ነው። ይህ ድርሰት የጾም መጀመሪያ የሆነው ዕለተ ሰንበት ዋዜማ ሆኖ በየዓመቱ ይቆማል፣ ይዘመራል፣ ይመሰገናል። በዚህ ሳምንት በተለይም እሁድና ሰኞ የሚነገሩት ውዳሴያት ከመጻሕፍተ ኦሪትና ነቢያት የተወሰዱ ናቸው። ሁለተኛም ሳምንቱ ሙሴኒ በመባል ይታወቃል። በተጨማሪም ይህ የመጀመሪያው ሳምንት ጾመ ሕርቃል ይባላል። ሕርቃል ወይም ኤራቅሊየስ የቤዛንታይን ንጉሥ ነበር። ይህ ሳምንት በስሙ የተጠራበት ምክንያት እንዲህ ነው። በዘመኑ ፋርሶች ኢየሩሳሌምን ወረው የጌታችንን መስቀል ማርከው ወስደውት ነበር። ንጉሡ ሕርቃልም መስቀሉን ለማስመለስ ወደ ፋርስ ዘመተ። ሕርቃል ከፋርሶች ጋር ከመዋጋቱ በፊት ግን
አንድ ችግር ገጠመው። ሐዋርያት በሲኖዶሳቸው ነፍስ የገደለ ሰው እስከ ዕድሜ ልኩ ይጹም ብለው ሥርዓት ሰርተዋልና ጾሙን ፈርቶ ነበረ። በኢየሩሳሌም የነበሩ ምዕመናንም ሐሳቡን ደግፈው እንዲህ አሉት፣ አንተ ጠላታችንን አጥፋልን፣ መስቀሉን አስመልስልን እንጂ የአንድ ሰው ዕድሜ ቢበዛ 70-80 ዓመት ነው። ጾሙን 5 ቀን ተከፋፍለን እኛ እንጾምልሃለን ብለው ጾመውለታል። ይህን ታሪክ መሠረት በማድረግ ያላወቁት አንድ ጊዜ ጾመው ትተውታል። ያወቁት ግን ቀድሞም ሐዋርያት ጾመውታል ብለው ሥርዓት አድርገው በየዓመቱ በዐቢይ ጾም መጀመሪያ ላይ ጾመ ሕርቃል እያሉ መጾም ጀመሩ። ቤተ ክርስቲያናችንም ይህን ሥርዓት መሠረት በማድረግ ከጌታችን ጾም የመጀመሪያውን ሳምንት ጾመ ሕርቃል በሚል ስም ሰይማ እንዲጾም አድርጋለች። አሁን ደግሞ ወደ ዋናው ጥያቄ እንመለስ። ጾም ለምን ያስፈልጋል? ጾም የፈቃድ ምርጫ ብቻ ሳይሆን የአምላክ ትእዛዝ መሆኑን ቅዱሳት መጻሕፍት ያስረዳሉ። ነቢዩ ኢዩኤል ቀድሱ ጾመ ወስብኩ ምህላ፣ ጾምን ያዙ አጽኑ፣ ምህላንም አውጁ፣ ሽማግሌዎቹን ከፈጣሪያችን ቤት ሰብስባችሁ በአንድነት ሆናችሁ ወደ እግዚአብሔር ጩኹ ለምኑ ብሏል። ይህ ከዛሬ 3000 ዓመታት በፊት የተሰጠ ትእዛዝ ነው። ነቢዩ ዳዊትም ጉልበቶቼ በጾም ደከሙ፣ ሥጋዬም ቅባት በማጣት ከሳ በማለት የጾምን አስፈላጊነት ያስረዳል። ጾም የሥጋ ድካም፣ የነፍስ ደግሞ ብርታት ነው። ሐዋርያው ቅዱስ ጳውሎስም ወኩኑ ላይካነ ለእግዚአብሔር በጾም ወበንጽሕ፣ በጾም በንጽሕና ተወስናችሁ እግዚአብሔርን አገልግሉ ብሏል። ጾም ንጽሕናን ያመጣል፣ ለአገልግሎት ያበቃል። ጾም ባያስፈልግ ኖሮ ጌታችን በምትጾሙበት ጊዜ እንደ ግብዞች አትሁኑ፣ ስለ ጽድቅ የሚራቡ የሚጠሙ ንዑዳን ክቡራን ናቸው ባላለም ነበር። በተጨማሪም በቁራኝነት አብሮ የሚኖር እርኩስ መንፈስ ወይም ሰይጣን እንኳ በጾም የሚወገድ መሆኑን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም ብሏል። የማቴዎስ ወንጌል ምዕራፍ 17 ቁጥር 21። ቅዱሳን ሐዋርያትም ሙሽራውን ከእነርሱ ለይተው የሚወስዱበት ጊዜ ይመጣል፣ ያን ጊዜ ይጾማሉ ያለውን የጌታን ቃል መሠረት በማድረግ ጌታችን ሞቶ ከተነሳና ካረገ በኋላ ጾመዋል፣ የጾምንም ሕግ ሰርተዋል። ሰለስቱ ምዕትም ሐዋርያት የጾሙትንና እንዲሁም የወሰኑትን መጾም ይገባል ብለው አጽዋማትን እንድንጾም ወስነዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ሠራኤ ሕግ እንደመሆኑ 40 ቀን 40 ሌሊት ጾሙ እንጂ ዝም ብሎ ጾሙ አላለንም። ስለዚህ ጾም ትእዛዝ ወይም ሕግ መሆኑን ተገንዝበን
ሁላችንም መጾም አለብን። አብይ ጾም የጸሎት፣ የምጽዋት፣ የፍቅርና የንስሐ ወቅት ነው። በዚህ ወቅት ጸሎታችንን ማብዛት አለብን። ጌታችን እንደጸለየው እኛም ከእግዚአብሔር ጋር ያለንን ግንኙነት በጸሎት ማጠናከር አለብን። ጾም ጸሎትን ያግዛል። ጸሎት ደግሞ ጾምን ያጸናል። የምግብ ትርፋችንን ለተቸገሩ ማካፈል የጾም ትርጉም ነው። እኔ የምወደው ጾም ይህ አይደለምን? የረሃብ ምግብህን ለተራበ ታድላለህ እንዳለ ነቢዩ ኢሳይያስ። ንስሐ መግባት ኃጢአታችንን መናዘዝ እና ይቅርታ መጠየቅ የጾም ዋነኛ ክፍል ነው። ከወንድሞቻችንና እህቶቻችን ጋር በፍቅር መኖር፣ ይቅር መባባልና አብሮነትን ማጠናከር አለብን። አብይ ጾም ከክፉ ሥራ፣ ከክፉ አስተሳሰብና ከክፉ ምኞት የምንታቀብበት የጾም ወቅት ነው። ንጽህናን የምንለማመድበት ነው። ይህን ታላቅ የጾም ወቅት በቅድስና በመጾም የእግዚአብሔርን በረከትና ምሕረት እናገኛለን። ከሥጋዊ ፍላጎት በላይ መንፈሳዊ ድልን እንቀዳጃለን። ለትንሣኤው በብርሃን ለመድረስ እንዘጋጃለን። አብይ ጾም የድኅነት ጉዞ፣ የንስሐ መንገድ። በዚህ ቅዱስ ወቅት ራሳችንን ከመንፈሳዊ ፈተናዎች እንጠብቅ። በአንዲት ልብ በአንድ ሐሳብ ሆነን ፈጣሪያችንን እናመስግን። የጌታችንን አርአያነት በመከተል በጾምና በጸሎት እንትጋ። የጎደለብንን እንሙላ። ኃጢአታችንን እንናዘዝ። ለወንድሞቻችን ፍቅርና ምጽዋት እንስጥ። የክርስቶስን ስቅለትና ትንሣኤ በትክክል ለማስታወስ ልባችንንና አእምሯችንን እናዘጋጅ። እግዚአብሔር ይህን ጾም ጾመን ለማበርከት በሰላም ለማስፈጸም ያብቃን።